ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሽፕ ኤዱኬሽን ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 1 እንመለከታለን። ዩኒት 7 ቪዲዮ 1 ዩኒት 7 ኢት ሴይስ ፓትሪዮቲዝም በሚል ርዕሰ ሀሳብ ነው የምንማረው። ፓትሪዮቲዝም ማለት ወደ አማርኛ ስንቀይረው የሀገር ፍቅር ማለት ነው። የሀገር ፍቅር አንድ ሰው ለሀገሩ ያለው ፍቅር፣ ያለው ቁርጠኝነት፣ ያለው ተጋድሎ፣ ያለው ኮሚትመንት፣ ዴዲኬሽን ፖለቲካሊም፣ ኢኮኖሚካሊም፣ ማህበራዊም፣ ኢኮኖሚያዊም ፖለቲካዊም ሊሆን ይችላል። የሀገር ፍቅር ወይም ፓትሪዮቲዝም ይባላል። በዚህ ምዕራፍ የምናያቸውን ሀሳቦች ለማንሳት ዩኒት ኢንትሮዳክሽን፣ ሜይን ኮንተንትስ ኦፍ ዘ ዩኒት introduction, main contents of the unit, main contents of the unit በዚህ ምዕራፍ የምናነሳቸው ዋና ዋና የመወያያ ርዕሰ ሀሳቦችን ስናነሳ in this unit under the concept of patriotism we'll discuss on in this unit under the concept of patriotism we will discuss on one the concept of patriotism or meaning of patriotism, meaning of ፓትሪዮቲዝም ምን ማለት ነው የሚለውን እናያለን። የሀገር ፍቅር ስንል ምን ማለት ነው? የሀገር ፍቅር እንዴት ይገለጻል? የሀገር ፍቅር እንዴት ይብራራል የሚለውን እንመለከታለን። ሰከንድ ታይፕስ ኦፍ ፓትሪዮቲዝም እንግዲህ የሀገር ፍቅር የሚገለጽባቸው ብዙ መንገዶች አሉ። እነሱን እናነሳለን። ሶስተኛ the base of patriotism እንግዲህ አንድ ሰው የሀገር ፍቅር እንዲያድርበት የሚያደርጉ ምክንያቶች ምንድን ናቸው የሚለው እናያለን። ሶስተኛ the basis of patriotism አንድ ሰው የሀገር ፍቅር እንዲኖረው የሚያስችሉ ምክንያቶች ምንድን ናቸው? what are the basis for patriotism የሚለው እናነሳለን። አራተኛ the fourth the importance of patriotism the importance of patriotism የሀገር ፍቅር ስሜት ምን ጠቀሜታ አለው? የሀገር ፍቅር የሚሰጠው ጥቅም ምንድን ነው የሚለውን እናነሳለን። ን በመጨረሻ 5 the duties of patriots ወይም duties expected from patriotism የሚለውን ከሀገር ፍቅር ወይም አንድ ሰው የሀገር ፍቅር አለው ሲባል ከሱ ምን ይጠበቃል የሚለውን እናያለን። the duties expected from patriots የሀገር ፍቅር ካላቸው ሰዎች በሀገር ፍቅር በጉልህ ሚናቸው የሚጠቀሱ ሰዎች ግዴታቸው ምንድን ነው? what is the duties expected from patriots, the responsibilities expected from patriots? of course ሁሉም ዜጋ ለሀገሩ ፓትሪዮት መሆን ይጠበቅበታል። ሁሉም ዜጋ ለሀገሩ ፍቅር እንዲኖረው ይጠበቃል። አንድ ለሀገሩ ፍቅር ያለው ሰው ደግሞ ግዴታው ሚኒመም ግዴታው ወይም ደግሞ ከሱ የሚጠበቀው ሚኒመም ሪስፖንሲቢሊቲ ምንድን ነው የሚሉትን እናነሳለን ማለት ነው። ሶ ለዛሬ ፈርስት 7.1 the meaning of patriotism የሚለውን እንመልከት። the meaning of patriotism, what is patriotism? what does patriotism mean to you? ምን ማለት ነው የሀገር ፍቅር? የሀገር ፍቅር ሲባል ለእናንተ ምንድን ነው የሚሰማችሁ? ወደ አይምሯችሁ ምንድን ነው የሚመጣው የሚለውን እንመልከት። what is patriotism? what is
patriotism. What is patriotism to you? What is patriotism to you? ለእናንተ የሀገር ፍቅር ምንድን ነው? የሀገር ፍቅር ሲባልስ ምን ማለት ነው? እንግዲህ የሀገር ፍቅር ወይም ይሄ ፓትሪዮቲዝም የሚለው ቃሉ መነሻውን ወይም ኦሪጂኑን ስንመለከት the word patriotism has originated from a Latin term patria, and patria means fatherland or motherland ማለት ነው። the word patriotism has originated from a Latin term patria, which means fatherland or motherland ማለት ነው። ማዘርላንድ ሀገራት በሁለት ይከፈላሉ፣ ወይም ሀገራት ሁለት መጠሪያ ያላቸው። ሀገር በእናት ትጠራለች፣ ሀገር በአባት ይጠራል። በአባት የሚጠሩ ሀገሮች አሉ፣ በእናት የሚጠሩ ሀገሮች አሉ። ካንትሪስ ካን ቢ ፋዘርላንድ ካን ቢ ኔምድ as fatherland ለምሳሌ ራሽያ ማንሳት እንችላለን። ኤግዛምፕል ራሽያ፣ ጀርመኒ። አሁን እነዚህ ጀርመኒ፣ ራሽያ አባት ሀገር እየተባሉ ነው የሚጠሩት። እንግዲህ ለምን አባት ሀገር ይባላሉ? ራሱን የቻለ ታሪካዊ ምክንያት አለው። they can be named as motherland ለምሳሌ ኢትዮጵያን ማንሳት እንችላለን። ኢትዮጵያ እናት ሀገር እየተባሉ ከሚጠሩ ሀገራት መካከል ነው የምትመደበው። ስለዚህ ይቅርታ፣ አንድ ሰው አንድ ዜጋ ለአባት ሀገር ወይም ለእናት ሀገር ወይም ደግሞ ለሀገሩ የሚኖረው ፍቅር፣ የሚኖረው ኮሚትመንት፣ የሚኖረው ዴዲኬሽን ምን ይባላል ማለት ነው? ፓትሪዮቲዝም ይባላል። ስለዚህ ፓትሪዮቲዝም ሚንስ a sentiment, a psychological attachment, a psychological attachment to one's nation ማለት ነው። ሳይኮሎጂካሊ በስነ ልቦና እና በሌላው መሰረታዊ ምክንያት ለአንድ ኔሽን፣ ለአንድ ሀገር ያለን ቁርኝት ፓትሪዮቲዝም ይባላል። ፓትሪዮቲዝም። ስለዚህ ፓትሪዮቲዝም ስንል ኢት ሚንስ ሲምፕሊ ዋንስ ላቭ ፎር ሂዝ ኦር ሄር ካንትሪ ማለት ነው። ፓትሪዮቲዝም ሚንስ ላቭ ኦፍ ዋንስ ካንትሪ፣ ላቭ ኦፍ ዋንስ ካንትሪ፣ ለአንድ ሀገር ያለን ፍቅር ወይም ደግሞ ኔሽን ለሀገራችን ወይም ደግሞ በዜግነት ለምንጠራበት ሀገር ያለን ፍቅር፣ ከዛ ሀገር ጋር ያለን አታችመንት፣ ለዛ ሀገር ያለን ኮሚትመንት፣ ያለን ዴዲኬሽን ወይም ፖለቲካል አሊጂያንስ ፓትሪዮቲዝም ይባላል። ስለዚህ ፓትሪዮቲዝም ስንል ላቭ ኦፍ ዋንስ ካንትሪ ማለት ነው። ኦር ፓትሪዮቲዝም ሚንስ ፖለቲካል አሊጂያንስ
commitment and dedication we have for our country or nation ለሀገራችን እንደዚህ ጋር ለተቆጠርንበት ሀገር ወይም ደግሞ በዜግነት ለምንጻፍበት ሀገር ያለን የፖለቲካ ውግልና፣ ቁርጠኝነት፣ ትጋት፣ ዴዲኬሽን በሙሉ ምን ይባላል ማለት ነው? ፓትሪዮቲዝም። ስለዚህ ፓትሪዮቲዝም ስንል ስለ አንድ ሀገር አንድ ዜጋ ያለው ፍቅር ማለት ነው። የሀገር ፍቅር ማለት ነው። ዋንስ ላቭ ፎር ሂዝ ካንትሪ one's love for his country, one's love for his or her country አንድ ዜጋ ወንድም ሴትም ለሀገሩ ያለው ፍቅር፣ ለሀገሩ ያለው ኮሚትመንት፣ ለሀገሩ ያለው ውግንና ፓትሪዮቲዝም ይባላል። ፓትሪዮቲዝም ስለዚህ ፓትሪዮቲዝም it is a deep rooted sentiment of having a separate father or motherland. Patriotism is one deep rooted ጥልቅ የሆነ sentiment of having a separate father or motherland. ለሀገራችን ለኔሽናችን ያለን ጥልቅ የሆነ ዲፕ ሩትድ የሆነ ሴንቲሜንት፣ አታችመንት፣ ቁርኝት ምን ይባላል? ፓትሪዮቲዝም ይባላል። ወይም ፓትሪዮቲዝም ስንል live for or devotion to one's country, live for or devotion to one's country, ለአንድ ሀገር መኖር፣ ለአንድ ሀገር የምንከፍለው ዋጋ ወይም ለአንድ ሀገር መኖር ፓትሪዮቲዝም ይባላል። ወይም ፓትሪዮቲዝም ስንል it is a feeling of proud of his or her country, history, culture and tradition. በአንድ ሀገር ታሪክ፣ ባህል እና ልማድ መኩራት ወይም በሱ የኩራት ስሜት የሚሰማን ከሆነ we said we are patriots. ስለዚህ ፓትሪዮቲዝም ስንል it is the feeling of proud of his or her country, his or her country's history, culture and tradition. ለምሳሌ we proud by our forefathers, በአባት አርበኞቻችን ወይም በጥንት ኢትዮጵያውያን አባቶቻችን እንኮራለናል። because they were patriots. ዛሬ ኢትዮጵያ የምትባለውን ሀገር ያቆዩን እነሱ ስለሆኑ ብዙ መስዋዕትነት፣ ብዙ ጦርነቶችን አድርገው። ለምሳሌ የጣሊያን ወረራ ማንሳት እንችላለን። አሁን የጣሊያን ወረራ ባይቀለብሱ ኖሮ ኢትዮጵያ የምትባል ሀገር ላትኖረን ትችል ይሆናል፣ አይታወቅም። እንግዲህ ብትገዛ ምን አይነት ሀገር ልትሆን እንደምትችል ስያሜዋ ኢትዮጵያ ይሆናል ወይስ ሌላ ይሆናል? እሱ ሁሉ ስለማይታወቅ እንግዲህ አሁን አባቶቻችን የጥንት አርበኞቹ ላደረጉት ተጋድሎ ዛሬ ኢትዮጵያ የምትባል ሀገርን ስለሰጡን ዊ ፕራውድ ኦን ደም፣ በእነሱ ኩራት ይሰማናል። ይሄ ምንድን ነው ማለት ነው? ፓትሪዮቲዝም። ስለዚህ አንድ ዜጋ ወይም አንዲት ዜጋ በሀገሯ ታሪክ፣ በሀገሯ ባህል፣ በሀገሯ ልማድ ያላት የፊሊንግ ኦፍ ፕራውድ የኩራት ስሜት ፓትሪዮቲዝም ተብሎ ይጠራል። ስለዚህ ፍቅር ብቻ አይደለም፣ ስለ ሀገራችን ያለን ኩራት፣ ስለ ሀገራችን ያለን ስሜት፣ ለሀገራችን የምንከፍለው መስዋዕትነት፣ ለሀገራችን ብለን የምንኖረው ኑሮ፣ እሱ በሙሉ
ፓትሪዮቲዝም ይባላል። እንግዲህ ሁሉም ሰው ፓትሪዮት ለመባል ወታደር መሆን አይጠበቅበትም። በየተሰማራበት የስራ መስክ ፓትሪዮት መሆን ይችላል። ለሀገሩ ያለውን ፍቅር በተሰማራበት መስክ በተሰማራበት የስራ ዘርፍ ውጤታማ በመሆን ለሀገሩ ያለውን ፍቅር፣ ለወገኑ ያለውን ፍቅር፣ ለሀገሩ ያለውን ኩራት ወይም ለሀገሩ ያለውን ጥልቅ ስሜት መግለጽ ይችላል ማለት ነው። ስለዚህ ፓትሪዮቲዝም የሚለውን ጠቅለል ስናደርገው it is often conceptualized as feeling of one shows to his or her countryman. Patriotism is often conceptualized as a feeling one shows to his or her country. አሁን በተለምዶ ብዙ ሰው ምን ይላል? ሀገሬ ለኔ ምን አረገችልኝ ይላል አይደል? አባባሉ ማን እንደሆነ እርግጠኛ ባልሆንም ሀገሬ ለኔ ምን ያረገችልኝ ሳይሆን እኔ ለሀገሬ ምን ያረኩላት በል የሚል አባባል አለ። ስለዚህ ሀገሬ ለኔ ምን አረገችልኝ ሳይሆን እኔ ለሀገሬ ምን አረኩላት ብለን የምናስብ ከሆነ የምንቆረቆር ከሆነ we are patriot፣ የሀገር ፍቅር የሀገር ስሜት አለን ማለት ነው። በዚህ ይገለጻል። ስለዚህ አንድ ሰው ለሀገሩ ያለው ፊሊንግ፣ ለሀገሩ ያለው ፍቅር፣ ለሀገሩ ያለው ቁርጠኝነት፣ ለታሪኩ፣ ለባህሉ፣ ለልማዱ ያለው ኩራት ፊሊንግ ኦፍ ፕራውድ ምን ይባላል ማለት ነው? ፓትሪዮቲዝም ይባላል። ፓትሪዮቲዝም ግን ፓትሪዮቲዝም ኢዝ ኖት ኦራል፣ የቃል አይደለም። ፓትሪዮቲዝም የሀገር ፍቅር ሀገሬን ወዳታለሁ ማለት ብቻውን በቂ አይደለም። ፓትሪዮቲዝም ሳምቲንግ ፕራክቲካል ኦር አክሽን ኦሪየንትድ፣ በተግባር የሚገለጽ ነው። ፓትሪዮቲዝም ኢዝ ሳምቲንግ ፕራክቲካል ኦር አክሽን ኦሪየንትድ። ለሀገር ያለን ፍቅር፣ ለሀገር ያለንን ስሜት፣ ለሀገር ያለንን ኩራት በቃል አይደለም የምንገልጸው። ሀገሬን እወዳለሁማ ማንም ሊል ይችላል። ተግባር ላይ ነው የሚፈተነው። ስለዚህ ፓትሪዮቲዝም ተግባራዊ የሀገር ፍቅር ነው ማለት ነው። ተግባራዊ የሀገር ፍቅር፣ በተግባር መሬት ላይ በተጨባጭ የሚታይ የሀገር ፍቅር። ሀገር ስትወረድ ናስ ስንባል ምንሸሽ ከሆነ ከሀገር ምንኮበልል ከሆነ we are not patriots። ለሀገራችን ሀገራችን ውስጥ ሰርተን ስንከብር ለሀገር የሚገባውን ግብር ማንከፍል ከሆነ we are not patriot። በአንድ ማህበረሰብ ውስጥ ኑረን የተሻለ ኑሮ ስንኖር ሀብት ስንአፈራ ለዛ ማህበረሰብ የተሻለ ነገር ማድረግ የማንችል ከሆነ we are not patriot። ስለዚህ ፓትሪዮቲዝም የቃል አይደለም። it is not oral, it is action oriented. Patriotism is not oral or verbal. Patriotism is not oral but action oriented. Action oriented ወይም it is practical፣ ተግባራዊ፣ በድርጊት በተግባር የሚገለጽ ነገር ነው። በቃልማ ሁሉም ሀገሩን ይወዳል። ሀገርን መውደድ የሚፈተነው ግን በቃል አይደለም፣ በተግባር። ስለዚህ ፓትሪዮቲዝም ሀገርን መውደድ ስንል በተግባር ኢን ፕራክቲካል ኦር ኢን አክሽን ኦሪየንትድ የሚገለጽ ነው። ስለዚህ ፓትሪዮቲዝም ኢዝ ኖት ኦራል፣ ኢዝ ኖት ቨርባል፣ ይሄ የቃል በሰባ በለው ዝም ብለን ሰው ደስ እንዲለው የምናደርገው ነገር አይደለም። ስለዚህ a true patriot is someone who feels proud of his or her country history, culture and its standing in world affairs. a true patriot እውነተኛ ሀገር ወዳድ የምንለው በሀገሩ ታሪክ፣ በሀገሩ ባህል የኩራት ስሜት የሚሰማው ነው። a true patriot
A true patriot is someone who feels proud of his or her country's history, culture, tradition, and its standing in world affairs. And it is standing in world affairs. በዓለም መድረክ ስለ ሀገሩ በኩራት የሚቆም ስለ ሀገሩ ኔጌቲቭ ነገር ቢነሳ በዓለም መድረክ የማይሸማቀቅ እንዲያውም ዲፌንድ የሚያደርግ የሚያሳፍር ይሄ ምን ይባላል? ፓትሪዮቲዝም። ስለዚህ ፓትሪዮቲዝም የቃል አይደለም፣ የተግባር የሀገር ፍቅር ነው። ተግባራዊ የሀገር ፍቅር ነው። በተግባር የሚገለጽ የሀገር ፍቅር ነው እንጂ ዝም ብሎ በቃል አገሬን እወዳለሁ የምንለው ነገር አይደለም ማለት ነው። ፓትሪዮቲዝም እንግዲህ እንደየ ሲስተም ኦፍ ገቨርንመንቱ ይለያያል። ለምሳሌ ኢን ዲሞክራቲክ ሲስተም ኦፍ ገቨርንመንት ፓትሪዮቲዝም ስንል ጊዜን፣ እውቀትን፣ ጉልበትን በአግባቡ ለሀገር ጥቅም ማዋል ሊሆን ይችላል። በሌሎቹ ደግሞ ለሀገር ዲሞክራሲያዊ ስርዓት እንዲመጣ መታገል፣ እሱ እንዲሆን መስዋዕትነት መክፈል ምናምን ሊሆን ይችላል። የሀገራቱ እንግዲህ የሀገር ፍቅር ስሜት ሊለያ ይችላል። ስለዚህ ፓትሪዮቲዝም ማለት ናሽናል ፕራይድ ነው ማለት ነው። በአጭሩ ፓትሪዮቲዝም ኦር ናሽናል ፕራይድ ነው ማለት ነው። ፓትሪዮቲዝም ኢዝ ናሽናል ፕራይድ። ፓትሪዮቲዝም ኢዝ ናሽናል ፕራይድ፣ የሀገር ኩራት ነው ወይም በሀገር መኩራት ነው። ኢት ኢዝ ናሽናል ፕራይድ a feeling of love, devotion and sense of attachment to homeland or to fatherland and motherland. ስለ ፋዘርላንድ ወይም ስለ ማዘርላንድ ወይም ስለ ሀገር ያለን ፍቅር፣ ያለን ቁርጠኝነት፣ ሴንስ ኦፍ አታችመንት፣ ይህ ጥልቅ የሆነ ሀገር ማለት ሰው ማለት ሀገር የሚባለው አይነት በርህ አንድ ሰው ማለት አንድ ሀገር ነው እንደማለት። ለምሳሌ እስራኤላውያን በዚህ ይታወቃሉ። አንድ እስራኤላዊ ማለት ለሁሉም እስራኤላዊ እኩል ነው። እኛ ሀገር አንድ ሰው ቢሞት አይ በጣም 100 ሚሊዮን ነን አይደል የምንለው። ይሄ የሀገር ፍቅር ስሜት በጣም ሲወርድ ነው። አንድ ሰው ሲሞት ብሔሩ ምንድን ነው እንላለን አይደል? ሰው መሞቱ አይደለም ያሳዝናል። የሞተ ሰው ማንነት ነው የምንጠይቀው። ለምሳሌ የሆነ ብሔር ከሆነ አይ እኔ የዛ ብሔር ካልሆንኩኝ አይ እንደዚህ። ይሄ ምንድን ነው? የሀገር ፍቅር ስሜት አልባነት። አንድ ኢትዮጵያዊ ሲሞት ማንነቱ፣ ሃይማኖቱ፣ ብሔሩ፣ ጎሳው፣ ክልሉ፣ አካባቢው ሳይወስነው ሁሉንም ኢትዮጵያዊ ያገባኛል የማያስብል ከሆነ የሀገር ፍቅር ስሜት የለንም ማለት ነው። ስለዚህ ፓትሪዮቲዝም ናሽናል ፕራይድ ነው። ሁሉንም እኩል መውደድ፣ ስለ ሁሉም እኩል ቁርጠኛ መሆን፣ ከሁሉም ጋር እኩል የሆነ አታችመንት ቁርኝት መፍጠር ነው ፓትሪዮቲዝም። ስለዚህ ፓትሪዮቲዝም ባጭሩ ሀገርን መውደድ ልንለው እንችላለን። ሌላው the next one is 7.2 types of patriotism. ታይፕስ ኦፍ ፓትሪዮቲዝም፣ የሀገር ፍቅር መገለጫዎች ወይም ደግሞ አይነቶች እንዴት ናቸው? የሀገር ፍቅር እንግዲህ በብዙ መልኩ ይገለጻል። የሚከተሉትን በዋናነት ማንሳት እንችላለን። ዘ ፈርስት ታይፕ ኦፍ ፓትሪዮቲዝም ኢዝ ኮንስቲቱሽናል ፓትሪዮቲዝም ነው። ዘ ፈርስት ዋን ኢዝ ኮንስቲቱሽናል ፓትሪዮቲዝም፣ የአንድን ሀገር ህገ መንግስት ማስከበርና ማክበር ኢትስ ፓትሪዮቲዝም ባይ ኢትሰልፍ። ምክንያቱም ህገ መንግስት የአንድ ሀገር ምንድን ነው? ምሰሶ ነው።
የአንድ ሀገር ምሰሶ ነው። አንድ ሀገር እንግዲህ አንድ ቤት ምሰሶ ከሌለው ጣሪያው ይወድቃል አይደል? ህገ መንግስትም እንደዛ ነው። አንድን ሀገር ጽኑ ሰላም የሚያደርገው ህገ መንግስት ነው። ምክንያቱም የህገ መንግስት የበላይነት የህግ የበላይነት ሲከበር ነው። ስለዚህ ኮንስቲቱሽናል ፓትሪዮቲዝም አንደኛው የፓትሪዮቲዝም አይነት ወይም ደግሞ የሀገር ፍቅር መገለጫ ነው። ኮንስቲቱሽናል ፓትሪዮቲዝም ስንል ኢት ሪፈርስ ቱ ስትሮንግ ኮሚትመንት ኦር አላይመንት ዊዝ ዲሞክራሲ ኤንድ ሂውማን ራይትስ። ኮንስቲቱሽናል patriotism refers to strong commitment or alignment with democratic and human rights. With democratic and ሂውማን ራይትስ የሰውን ልጆች ዲሞክራሲያዊና ሰብአዊ መብቶች እንዲከበሩ ማድረግ ማስቻል። ኢትስ ኮንስቲቱሽናል ፓትሪዮቲዝም ዘ ዲቮዥን ኦፍ ፋንዳሜንታል ቫሊዩስ ኤንድ ፕሪንሲፕልስ ስታንዲንግ ጋርድ ፎር ዘ ራይት ኤንድ ኢንተረስት ኦፍ ሲቲዘንስ ለዜጎች መብትና ፍላጎት መከበር ጠበቃ መሆን የዜጎች ፋንዳሜንታል ወይም ቤዚክ ራይትስ እንዲከበሩ ማስቻል ኢስ ኮንስቲቱሽናል ፓትሪዮቲዝም። ሴሌብሬቲንግ መልቲካልቸራሊዝም ኤንድ ዳይቨርሲቲ ብዝሃነትንና ብዝሃ ባህልን እንዲከበር ማድረግ የሁሉም ባህል እኩል እንዲከበር ማድረግ ኢትስ ኮንስቲቱሽናል ፓትሪዮቲዝም። ሰዎች ልዩነትን አፕሪሼት እንዲያደርጉ ማድረግ ልዩነት እንደ መጥፎ ሳይሆን እንደ አዎንታዊ ፖዘቲቭ እንዲሆን ማድረግ። ለምሳሌ የቋንቋ ብዝሃነትን፣ የከለር ብዝሃነትን፣ የጾታ ብዝሃነት ኦፍኮርስ ጾታ ስንል እንግዲህ እኛ ሀገር ሁለት አይነት ጾታ ነው ያለው። የሃይማኖት ብዝሃነትን ይህንን አፕሪሼት ማድረግ ይህም ዘ ኮንሰፕት ኦፍ ኮኤግዚስተንስ አብሮነትን አፕሪሼት ማድረግ ሙቹዋል አንደርስታንዲንግ ይሄ መረዳዳት መገነዛዘብ የምንለው ቶለራንስ መቻቻል ፒስፉል ሪዞሉሽን ኦፍ ኮንፍሊክትስ ችግሮች እንኳን ቢፈጠሩ እነሱም በሰላማዊ መንገድ መፍታት ክሪኤቲንግ ቱጌዘርነስ ዊዝን ደ ማይንድ ኦፍ ኢንዲቪዥዋልስ በግለሰቦች አይምሮ ውስጥ አብሮነትን መፍጠር እነዚህ እንግዲህ ህገ መንግስታዊ ፓትሪዮቲዝም ከምንላቸው ውስጥ ይመደባሉ። ስለዚህ ኮንስቲቱሽናል ፓትሪዮቲዝም ካን ቢ ሲን ኢን ተርምስ ኦፍ ዚስ አስፔክትስ የህገ መንግስታዊ ፓትሪዮቲዝም መገለጫዎቹ እነዚህ ናቸው። አብሮነትን፣ ችግሮችን በሰላማዊ መንገድ መፍታትን፣ መከባበርን፣ ሙቹዋል አንደርስታንዲንግን ይሄ በሰዎች አይምሮ ውስጥ ቱጌዘርነስን፣ አንድነትን፣ አብሮነትን መፍጠር ኢትስ ኮንስቲቱሽናል ፓትሪዮቲዝም ይባላል። ሁለተኛው ትራዲሽናል ፓትሪዮቲዝም ነው። ትራዲሽናል ፓትሪዮቲዝም እንግዲህ ትራዲሽናል ፓትሪዮቲዝም ስንል ለማዘርላንድ ወይም ለፋዘርላንድ ወይም ደግሞ በአጭሩ ለሀገር ለየትኛውም ጥሪ ሬዲ መሆን ነው። ኢት ሪፈርስ ቱ ሳምዋንስ ሬዲነስ ቱ ጊቭ ሂዝ ኦር ኸር ላይፍ ፎር ፋዘርላንድ ኦር ማዘርላንድ። ትራዲሽናል patriotism refers to someone's readiness to give his or her life for the mother or ፋዘርላንድ ወይም ካንትሪ ለሀገር የህይወት መስዋዕትነት ለመክፈል ዝግጁ መሆን
ሬዲ መሆን ትራዲሽናል ፓትሪዮቲዝም። ያ ማለት በውትድርና ዓለም በአርበኝነት ዓለም የሀገርን ጠላት ለመፋለም ሀገርን ከወረራ ድንበሯን ከመጣስ ለመጠበቅ አንድ ሰው የህይወት ዋጋ ለመክፈል ዝግጁ ሲሆን ምን እንለዋለን? ትራዲሽናል ፓትሪዮቲዝም እንለዋለን። ትራዲሽናል ፓትሪዮቲዝም። ስለዚህ ሀገርን ለመጠበቅ ለሀገር መስዋዕት ለመሆን ለሀገር የአርበኝነት ስራ ሰርቶ ለማለፍ ዝግጁ መሆን ትራዲሽናል ፓትሪዮቲዝም ይባላል። ሌላው አይከን ፓትሪዮቲዝም፣ ምሳሌ መሆን። አይከን ፓትሪዮቲዝም አይከን ፓትሪዮቲዝም ለሌሎች ምሳሌ መሆን፣ በበጎ ስራ በበጎ ተግባር ሌሎች ምሳሌ መሆን። አይከን ፓትሪዮቲዝም ሪፈርስ ቱ አይከን patriotism refers to an individual who shows his love for the country through actions that have positive impact on the country. Positive impact on the country. በሀገር በህዝብ ላይ አዎንታዊ ተጽዕኖ ፖዚቲቭ ኢምፓክት ሊያመጣ የሚችል ተግባር የሚሰራ እና በዚህም ደግሞ የሀገሩን ፍቅር የሚያሳይ ግለሰብ ሂዝ አይከን ፓትሪዮት ይባላል። አይከን ፓትሪዮት አይከን ፓትሪዮት ዛር ኖት ኦንሊ ሄሮይክ ጀግና ብቻ አይደሉም፣ በት they are willing to risk their lives to defend their homeland። በበጎ ስራቸው ጀግና ብቻ አይደሉም፣ ሀገርን ዲፌንድ ለማድረግ ፋዘርላንድን ዲፌንድ ለማድረግ ሪስክም ለመውሰድ ቁርጠኞች ናቸው። ለምሳሌ ኢትዮጵያ ውስጥ እነዚህም ማንሳት እንችላለን። አክሊሉ ለማ ለምሳሌ አክሊሉ ለማ በሕክምና ሂዝ አይከን ፓትሪዮት ፎር ኢትዮጵያን። አበበች ጎበና በበጎ አድራጎት፣ ዶክተር ተወልደ ገብረ እግዚአብሔር በብዛ ህይወት ልማት፣ ጣይቱ ብጡል ኢምፕረስ ጣይቱ ብጡል ወይም ንግስት ጣይቱ ለምሳሌ ሴቶች ሀገር በማስተዳደር ሺዝ አይከን ምሳሌ ነች። አበበ ቢቂላ ሻምበል አበበ ቢቂላ በባዶ እግሩ የማራቶን ወርቅ ለኢትዮጵያ በመምጠት በአትሌቲክስ ዘርፉ ምልክት ነው። ሎሬት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በስነ ስዕል በስነ ጥበብ ለምሳሌ ኢትዮጵያ አይከን ናቸው። ስለዚህ በስራቸው ምልክት የሆኑ ሰዎች አይከን ፓትሪዮትስ ይባላሉ። አይከን ፓትሪዮትስ በስራቸው ምልክት የሆኑና የሀገር ፍቅራቸውን በስራቸው ያሳዩ፣ ስራቸውን ሀገርን ለማስጠራት ያዋሉ ሰዎች አይከን ፓትሪዮትስ ይባላሉ። ሶስተኛው ሲምቦሊክ ፓትሪዮቲዝም ነው። አራተኛው ሲምቦሊክ ፓትሪዮቲዝም ሲምቦሊክ ፓትሪዮቲዝም የሀገርን ምልክቶች በማክበር ወይም ደግሞ ለሀገር ምልክቶች ያለን ፍቅር ማለት ነው። ሲምቦሊክ ፓትሪዮቲዝም ኢት ሪፈርስ ቱ ዘ ሌቨል ኦፍ ፓትሪዮቲዝም ሲምቦላይዝድ ባይ ሪስፔክቲንግ ፎር ዘ ናሽናል ሲምቦልስ። እነዚህ ናሽናል ሲምቦሎችን ሪስፔክት በማድረግ የሚገለጽ ነው። ኢት ሪፈርስ ቱ ዘ ሌቨል ኦፍ ፓትሪዮቲዝም the level of patriotism symbolized by respect for national symbols
ብሔራዊ ምልክቶችን በማክበር የሚገለጽ የሀገር ፍቅር። ለምሳሌ የኢትዮጵያ ናሽናል ሲምቦልስ የምንላቸው ናሽናል ሲምቦልስ ኢንክሉድ ናሽናል ሲምቦልስ ኢንክሉድ ናሽናል ፍላግ ብሔራዊ ሰንደቅ ዓላማ፣ ናሽናል ፍላግ፣ ናሽናል አንተም፣ ናሽናል አንተም and other important symbols. Other important symbols. አሁን ኢትዮጵያ ውስጥ ብሔራዊ ሰንደቅ ዓላማውን ማክበር የኢትዮጵያን ብሔራዊ መዝሙር መዘመር በጣም አስቸጋሪ የሆነ ነው አይደል? በሰንደቅ ዓላማ መስማማት እያቃተን ነው። በብሔራዊ መዝሙር መስማማት እያቃተን ነው። ይሄ ለሀገር ፍቅር ስለሌለን ነው። ሰንደቅ ዓላማው ምንም ይሁን የሀገር ወኪል እስከሆነ ድረስ ሁሉም ዜጋ ሊያከብር ሲጀምር ይሄ የአእምሮ ድርቀትም ነው ድንቁርናም ነው። አክቹዋሊ እኔ አሁን አንዳንድ ሶሻል ሚዲያ ላይ ታያላችሁ አይደል? የትኛውም ማህበረሰብ የትኛውም ግለሰብ የሚያከብረውን ነገር ማክበር አስፈላጊ ነው። እኔ አሁን ያለው አንዳንዴ ለምሳሌ የኢትዮጵያን ሰንደቅ ዓላማ ረግጠው ፎቶ የሚነሱ የሆነን ማህበረሰብ ነፃ እናወጣለን የሚሉ ደግሞ እነሱ የሚይዙትን መለያ ወይም አርማ በተቃራኒ ደግሞ የሚያቃጥል ሰው ታያላችሁ። ይሄ የሀገር ፍቅር ማጣት መገለጫ ነው። ስለዚህ ለሀገር ምልክት የሆኑ ነገሮችን ማክበር ኢትስ ኮልድ ሲምቦሊክ ፓትሪዮቲዝም። አሁን እዚህ ጋር የኢትዮጵያ ምልክት የሆነ የአረንጓዴ ቢጫ ቀይ ሰንደቅ ዓላማ ብሔራዊ ሰንደቅ ዓላማ እንግዲህ በተለያየ በውሃ መጠጫ ኩባያ፣ በቲሸርቶች፣ በኮፍያዎች እንዲሁም ህፃናት ዜጋ እንደምትመለከቱት ሰውነታቸው ላይ ተቀብተው ከለሩን ይሄ ሲምቦሊክ ፓትሪዮቲዝም ይባላል። ለሀገር ምልክት ያለን ፍቅር የምንገልጽበት። አምስተኛው ዘ ፊፍዝ ታይፕስ ኦፍ ፓትሪዮቲዝም ካፒታል ፓትሪዮቲዝም ነው። ካፒታል ፓትሪዮቲዝም ካፒታል ፓትሪዮቲዝም እንግዲህ ካፒታል ፓትሪዮቲዝም ስንል ኢት ሪፈርስ to actions of individuals who have expressed feelings of patriotism and focus more on development of national economy. የብሔራዊ ኢኮኖሚን በማሳደግ ወይም እሱ ላይ ፎከስ በማድረግ ለሀገር ካፒታል በማስገባት በማትረፍ በመፍጠር የሀገር ፍቅራቸውን የሚገልጹበት መንገድ ነው። it is patriotism. Capital patriotism refers to capital patriotism refers to actions of individuals who have expressed feeling of patriotism, feeling of loves one's nation, patriotism, and focus more on development of national economy. Development of national ኢኮኖሚ። እነዚህ የስራ ዕድል ፈጠራ ላይ የሚሰማሩ ባለ ሀብቶች፣ ሀብታቸውን ሀገር ውስጥ ኢንቨስት የሚያደርጉ ባለ ሀብቶች፣ ለዜጎች የስራ ዕድል የሚፈጥሩ ባለ ሀብቶች ዚያር ካፒታል ፓትሪዮቲስት ናቸው። ፓትሪዮቲዝም ወይም ደግሞ ካፒታል ፓትሪዮትስ ይባላሉ። በኢኮኖሚው ዘርፍ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ የሀገራቸውን ፍቅርም በዚህ የሚገልጹ ካፒታል ፓትሪዮቲዝም እንለዋለን። ስለዚህ ዚስ ኢንዲቪጁዋልስ ፊል ዛት ዜር ኢንቮልቭመንት ኢን ዲቨሎፕመንት ኦፍ ዘ ናሽናል ኢኮኖሚ ሃዝ ኤ ሜጀር ኮንትሪቢዩተር ቱ ሾው ዜር ፓትሪዮቲዝም። በሀገር ልማት በሀገር እድገት ላይ መሳተፍ ለሀገራችን ያለንን ፍቅር ይገልጻል ብለው ያስባሉ። ስድስተኛው ኢንቫይሮንመንታል ፓትሪዮቲዝም ነው። ኢንቫይሮንመንታል
ፓትሪዮቲዝም በአካባቢ ጥበቃ ከፍተኛ አስተዋጽኦ የሚያደርጉ ለሀገራቸው ያላቸውን ፍቅርም አካባቢን በመጠበቅ የተፈጥሮ ደን የተፈጥሮ ሀብት እንዲጠበቅ በማድረግ ጉልህ ድርሻ በመወጣት የሀገራቸውን ፍቅር የሚገልጹ ኢንቫይሮንመንታል ፓትሪዮትስ ይባላሉ፣ ወይም ደግሞ ኢንቫይሮንመንታል ፓትሪዮቲዝም። ስለዚህ ኢንቫይሮንመንት ኢዝ ዘ ኤሪያ ዛት ዩ ሊቭ ኢን ኤንድ ዘ ናቹራል ወርልድ አራውንድ ዩ። እንግዲህ ኢንቫይሮንመንት ስንል የምንኖርበትና በዙሪያችን ያለው ተፈጥሯዊ ዓለም ኢንቫይሮንመንት ይባላል። ኤንድ አወር ኢንቫይሮንመንት ኢዝ ዘ ሶርስ ኦፍ ላይፍ ኤንድ ኢት ኢዝ ቬሪ ፋውንዴሽን። ኦፍ ኮርስ ሁሉም ነገር የሚገኘው ፍሮም ዘ ኢንቫይሮንመንት ነው፣ የሚያስፈልገን ነገር ነው። ስለዚህ ሶርስ ኦፍ ላይፍ ኤንድ ኢት ኢዝ ዘ ቬሪ ፋውንዴሽን፣ ለሁሉም ነገር መሰረት ነው። ሶ ኢት ኢዝ ዘ ሪስፖንሲቢሊቲ ኦፍ ኤቭሪ ሂውማን ቢንግ ቱ ፕሮቴክት ዘ ኢንቫይሮንመንት። ኢት ኢዝ ዘ ሪስፖንሲቢሊቲ it is a responsibility of every human being to protect the environment. አካባቢ መጠበቅ የአካባቢውን የተፈጥሮ ስነ ምህዳር መጠበቅ የሁሉም ሰው ግዴታ ነው። ይሄንን መወጣት ኢንቫይሮንመንታል ፓትሪዮቲዝም ይባላል። ኢንቫይሮንመንታል ፓትሪዮቲዝም አገሩን የሚወደው ሰው አካባቢውን ሲወድ ነው። አገርን ሊያለማ የሚችለው አካባቢውን ማልማት ሲጀምር ነው። የተፈጥሮ ሀብትን እያጠፋን ሀገራችን እንወዳለን ማለት አይቻልም። ሀገርን መውደድ በነገራችን ላይ ለዛሬ ብቻ ማሰብ አይደለም፣ ለነገም ማሰብ ነው። አካባቢ መጠበቅ፣ ኢንቫይሮንመንትን መጠበቅ፣ የኢንቫይሮንመንታል ሰስቴናቢሊቲ የከባቢ ዘላቂነትን ማስቀጠል ደግሞ የቀጣዩን ትውልድ ማሰብም ያስፈልጋል። ስለዚህ ፓትሪዮቲዝም የሀገር ፍቅር ስንል ለጊዜያዊው ነገር ማሰብ ብቻ አይደለም፣ ለመጪውም ማሰብ። ለመጪውም ስናስብ we have to protect the environment፣ ከባቢ መጠበቅ፣ ከባቢን መንከባከብ ያስፈልገናል። ስለዚህ ለአካባቢ ልማት የአካባቢችን ተፈጥሯዊ ስነ ምህዳር የተሻለ እንዲሆን መስራት እና በዚህም የሀገራችንን ፍቅር መግለጽ ኢንቫይሮንመንታል ፓትሪዮቲዝም ይባላል። ኢንቫይሮንመንታል ፓትሪዮቲዝም። ዘ ኔክስት ዋን ኢዝ ዘ ቤዝ ኦፍ ፓትሪዮቲዝም። እንግዲህ የፓትሪዮቲዝም መሰረቶች ምን ናቸው? አንድ ሰው ሀገሩን ሊወድ የሚችለው በምን ምክንያት ነው? ሀገሩን ሰው ሊጠላ አይችልም። የሚጠላበት ምክንያት አለ፣ የሚወድበት ምክንያት አለ። ስለዚህ የሀገር ፍቅር መሰረቶች ምንድን ናቸው የሚለውን በሚቀጥለው በክፍል 2 እንመለከታለን። የዛሬውን በዚህ እናበቃለን። ስለነበረን ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።